ፍቅር ከባድ መስዋዕትነት የሚያስከፍል ልብ የሚሰብርና ግራ የሚያጋባ ነው ተብሎ ተነግሮሽ ሊሆን ይችላል። ነገር ግን እውነተኛ ፍቅር አግኝት እንደዛ ተሰምቶሽ ባያውቅስ? ምናልባት ትክክለኛውና እውነተኛው ፍቅር ወደ አንቺ መጥቶ ሰላም፣ ደስታና መተማመን እየተሰማሽ ቢሆንስ? በዚህ ቪዲዮ ትክክለኛውን ሰው ማግኘትሽን የሚያረጋግጥልሽን 10 ምልክቶች እነግርሻለሁ። ከነዚህ ውስጥ አንድ እንኳን ካለ ድጋሚ ስላለሽ የፍቅር ህይወት እንደነበረው አታስቢም። የመጀመሪያው ሰላም የሚሰማሽ ከሆነ ትክክለኛው ሰው የሆነ ነገር ማድረግ እንዳለብሽ በቂ እንዳልሆንሽ እንዲሰማሽ አያረግም። ከራስሽ ማንነት የተለየ አይነት ማንነት ወይም የተለየ ነገር እንድታመጪ እሱን ለማማለልና እሱን ለማሳመን ብለሽ እንድታደርጊ አያደርግሽም። ስለ ራስሽ የምትደብቂው ነገር አይኖርም። መናደድ ትችያለሽ፣ መከፋት ትችያለሽ፣ ዝም ማለት ትችያለሽ፣ ሳቂታና ተጫዋች መሆን ትችያለሽ። እንደዛም ሆኖ ግን ይወድሻል፣ መመረጥ እንዲሰማሽ ያደርጋል። ሁለተኛው መለመን የለብሽም። ሁል ጊዜ የት ነው ያለው? ምን እያደረገ ነው? ለምንድን ነው ቴክስት ያላደረገልኝ? ለምንድን ነው ደውዬለት መልሶ ያልደወለልኝ? ለምንድን ነው ያልመጣው እያልሽ እንድትጨነቂ አያደርግሽም። ይደውላል፣ ቴክስት ያደርጋል። ለአንቺ ሁል ጊዜ ይኖረዋል። ስለለመንሽው አይደለም፣ ደጋግመሽ ስለጠየቅሽው አይደለም፣ ስለሚፈልግ ነው። ባትጠይቂውም ባታናግሪውም ምንም ባትዩም አንቺ ስላልሽ ሳይሆን እሱ በራሱ ስለሚፈልግ ብቻ ያደርግልሻል። እና መጠየቅ እየለመንሽ እንደሆነ የሆነ ነገር አድርጉልኝ እያልሽ እየፈለግሽ እንደሆነ እንዲሰማሽ አያደርግሽም። ከትክክለኛው ሰው ጋር ስትሆኚ እውነተኛው ፍቅር ወደ አንቺ ሲመጣ ማለት ነው። ስለዚህ ይሄ ነገር ካለ የፍቅር ግንኙነትሽ ውስጥ እውነተኛው ፍቅር አንቺ ጋር እንደመጣ እርግጠኛ መሆን ትችያለሽ። ሶስተኛው ተመሳሳይነት አለው። ሁልጊዜ ተመሳሳይ ነው፣ አይቀያየርም፣ ግራ አያጋባሽም። ዛሬ መልካም፣ ዛሬ እጅግ በጣም የሚወድሽ ሰው፣ ነገ ደግሞ ለአንቺ ምንም አይነት ስሜት የሌለው አይነት ስለ አንቺ ስሜት ግድ የማይሰጠው፣ ብታለቅሽ፣ ቢከፋሽ፣ ብታዝኝ ምንም የማይመስለው ሰው ዛሬ ደግሞ በጣም የሚያስጨንቀው ስለ አንቺ የአንቺ ደህና መሆን፣ የአንቺ መታመም፣ የአንቺ ደስተኛ መሆን የሚያስጨንቀው ሰው እየሆነ እየተቀያየረ ግራ አያጋባሽም። ሁል ጊዜ ተመሳሳይነት አለው እና መተማመን ይፈጥራል በውስጥሽ። ታምኘዋለሽ፣ እምነት ይፈጥራል። ሳትሞክሪ አንቺ ምንም ማድረግ ሳይጠበቅብሽ ውስጥሽ ይተማመናል፣ አይጨነቅም፣ ግራ አይጋባም። እንደዚህ አይነት ነገር በፍቅር ግንኙነትሽ ውስጥ ካለ አሁንም እውነተኛው ፍቅር አንቺ ጋር መጥቷል፣ ትክክለኛው ሰው አንቺ ጋር መጥቷል ማለት ነው። አራተኛው ሁሌ ሰላም አለሽ፣ አትጨነቂም። ፍቅር ሊያስጨንቅ አይገባም። እውነተኛ ፍቅር ሲሆን ጭንቀት መኖር የለበትም። ሁልጊዜ ሰላም ሊሰማን ይገባል። ልብሽ ሁል ጊዜ እየተጨነቀ አይነት ስሜት እንዲሰማሽ አያስፈልግም። ጭንቅላትሽ ከመጠን በላይ ማሰላሰል የለበትም ነገሮችን። ትክክለኛው ሰው ሰላም እንዲሰማሽ ነው የሚያደርግሽ። በቃ ትረጋጊያለሽ፣ የተረጋጋ ሰው ትሆኛለሽ። ሀሳብሽ ሁሉ ነገር ረገብ ይልልሻል። አንደኛ እሱ አለልኝ ብለሽ፣ ሁለተኛ በሱ ስለምትተማመኝ ማለት ነው። ምንም እንደማያደርግ አንቺ እንደሆነ እንድትተማመኝ ስለሚያደርግሽ ይሄ በራሱ እንደዛ እንዲፈጠር ያደርጋል ማለት ነው። አምስተኛው መግባባት። ሳትነጋገሩ አንዳንድ ጊዜ ሳትነጋገሩ ምንም ሳትባባሉ ልትግባቡ ትችላላችሁ። እሱም ባይሆን ስታወሪው እየፈራሽ እየተጨነቅሽ አይደለም የሚሆነው። አትፈሪውም። ይሄን ይለኛል እንደዚህ ይለኛል ልትይ አትችይም። አንድ ነገር የሚጎዳሽ ከሆነ ያደረገው ነገር የሚያስከፋሽ ከሆነ ይሄ ነገር አስከፍቶኛል፣ ይሄ ነገር ደስ አላለኝም ልትዩ ትችያለሽ። የሆነ ነገር እንድትለኝ እፈልጋለሁ፣ እንደምትወደኝ ንገረኝ ልትዩ ትችያለሽ ከፈለግሽ ማለት ነው። አትጨነቂም እንደዚህ ለማለት። ይሄ ነገር ለእኔ ቦታ አለው እና ይህንን ነገር ስታደርግ ለእኔ ቦታ እንዳለው እያሰብክ አድርገው ልትዩ ትችያለሽ። እና እንደዚህ ስትዩ ስትነግሪው ይሄ ነገር አስከፍቶኛል፣ ይሄ ነገር ይጎዳኛል፣ ይሄን ነገር አታድርገው እያልሽ ስታብራሪለት ከመናደድና አንቺን ከመከራከር ይልቅ ያዳምጥሻል። ለማድረግ ነው የሚሞክረው፣ የሚያስደስትሽን ነገር ለማድረግ፣ ያን የሚያስከፋሽን ነገር ደግሞ ለማወቅ መረዳት ይፈልጋል እንጂ አይከራከርሽም። አንቺ ደግሞ እንደዚህ ትያለሽ፣ ታካብጃለሽ፣ ሁሉ ጊዜ እንደዚህ ነሽ ምናምን አይነት ነገር አይልሽም። ብዙ ጊዜ የተለመደ ስለሆነ እንደዚህ አይነት ነገር እና እንዲህ ማይልሽ ከሆነ ይሄ እውነተኛ ፍቅር ነው ማለት ነው። በጣም እድለኛ ነሽ ማለት ነው። ስድስተኛው ይደግፍሻል፣ ያበረታታሻል፣ ይደግፍሻል። ወደ ኋላ ሊመልስሽ አይፈልግም፣ ወደፊት ነው የሚገፋሽ። ስታሸንፊ
በቃ ሰክሲድ ስታደርጊ ስትሻሻይ ያንቺን ቤስት ሰልፍሽን ስትሆኚ ማለት ነው መሆን የምትችይውን ቤስት ስትሆኚ ይፈልጋል ይሄንን ነገር። እሱን ስለሚጠቅመው አይደለም ከራሱ ጥቅም ጋር አያይዞት አይደለም፣ ግን ስላንቺ ግድ ስለሚሰጠው ስላንቺ ኬር ስለሚያደርግ ስለሚያስብልሽ ስለሚጨነቅልሽ እንደዚህ ያደርጋል፣ ይደግፍሻል፣ ያበረታታሻል። ማድረግ የሚችለውን ነገር በሙሉ በሱ በኩል የሚደረግ ነገር ካለ ሊያደርግልሽ ይሞክራል። እውነተኛው ፍቅር ወደ አንቺ ሲመጣ፣ እውነተኛው ሰው ትክክለኛው ሰው ወደ አንቺ ሲመጣ ይህንን ያደርጋል። እና ይህንንም የሚያደርግ ከሆነ እርግጠኛ መሆን ትችላለሽ ትክክለኛው ሰው ጋር እንደሆንሽ ማለት ነው። 7ኛው ራስሽን እያጣሽ እንደሆነ አይሰማሽም። ትክክለኛው የፍቅር ግንኙነት ውስጥ ስትሆኚ፣ እውነተኛ ፍቅር ሲኖር በመካከላችሁ አንቺ ራስሽን መሆን ትችላለሽ። ማንነትሽን ዝቅ ማድረግ አይጠበቅብሽም። ራስሽን ዝቅ ማድረግ አይጠበቅብሽም። የተሻለ ነው የምትሆኙ። የተሻለ ኮንፊደንት፣ የተሻለ በራስ መተማመን ያላት፣ የተሻለ የምታደርግ፣ የተሻለ የምትችል፣ የተሻለ የምትሰራ፣ የተሻለ የምትማር ነው የምትሆኙ። ይሄ በራሱ እውነተኛ ፍቅር የሚሰጠው ሰላም የሚሰጠው የሚያመጣው በረከት ነው ማለት ነው ለአንቺ። እና ይሄንን ነገርም ካለ ችላ ማለት የለብሽም። ትክክለኛው ሰውና እውነተኛው ፍቅር ከአንቺ ጋር እንዳለ እርግጠኛ መሆን ትችያለሽ፣ ይሄኛውም ነገር ካለ ማለት ነው። 8ኛው ችግሮችን አንድ ላይ ነው የምትፈቱት። ሁል ጊዜ ችግሮች ይኖራሉ። ሰዎች ነን፣ መጋጨት ይኖራል። በሰው መካከል ችግር ሁል ጊዜም ይኖራል። ነገር ግን ከትክክለኛው ሰው ጋር ስትሆኚ እንዴት ነው? አንቺና እነሱ አይደለም፣ አንቺ ወይ እነሱ አይደለም፣ ሁለታችሁ ከችግሩ ጋር ነው። ከተፈጠረው ነገር ጋር እናንተ ችግሩን ለማሸነፍ ነው የምትሞክሩት። አንቺ እሱን ለማሸነፍ፣ እሱ አንቺን ለማሸነፍ አይደለም የሚሞክረው። እና ሁል ጊዜ መጋጨቱ ለማሸነፍ አይደለም፣ እናንተ ግንኙነታችሁ እንዲቀጥል ለማድረግ ፍቅራችሁ እንዳይቀዘቅዝ ለማድረግ የሚደረግ ነገር ነው። ችግሩን ለማሸነፍ ነው የምትሄዱት ማለት ነው። እና ያንን ሰው ለመረዳት ጥረት ማድረግ አለ ሁል ጊዜ ማለት ነው። በመካከላችሁ ጥረት ይደረጋል ያኛውን ሰው ለመረዳት። እንደዚህም አይነት ነገር ካለ እንኳን ደስ አለሽ፣ ትክክለኛው የፍቅር ግንኙነት ውስጥ ነው ያለሽው ማለት ነው። 9ኛው መመረጥ መከበር ይሰማሻል። እየቻለሽ አይደለም፣ መርጦሽ ነው። ይሄ በጣም አስፈላጊ ነገር ነው፣ በጣም ጠቃሚ ነገር ነው። እየቻለሽ አይደለም፣ እየቻልኩሽ ነው አይልሽ። መመረጥ ነው የሚሰማሽ። አፕሪሺየት መደረግ፣ መወደስ፣ መወደድ፣ መፈለግ ይሰማሻል። እና ይሄ በጣም ብዙ ነገር ይቀይራል። ስራሽ ያለሽን አመለካከት ይቀይራል። እሱን የምታይበትን መንገድ ይቀይራል። እና ይህንን የሚያደርግም ከሆነ ትክክለኛው ፍቅር ጋር እንዳለሽ እንደገጠመሽ መረዳት አለብሽ ማለት ነው። 10ኛው ቀላል ነው፣ ፐርፌክት አይደለም ግን ቀላል ነው። በቃ መጭነቅ አይሰማሽም፣ ከባድ አይሆንብሽም፣ አያስጨንቅሽም። ናቹራል ነው። በቃ ተፈጥሯዊ ሂደቱን የጠበቀ ነው። ሁል ጊዜ ድካም አይሰማሽም፣ ኤግዞስትድ አትሆኝም። በጭቅጭቅ በቃ መሰላቸት እንዲህ አይነት ነገር አይገጥምሽም። ሁሉንም ነገር አትጠይቂም። ይሄ ለምን ሆነ፣ ይሄ ለምን እንዲሆነ አትይም። በቃ እንዲሁ በራሱ ፍሎ ያደርጋል። ልክ እንደ ወራጅ ውሃ ይሄዳል። በቃ ግንኙነታችሁ ራሱን ችሎ ማለት ነው። እና ይሄም ነገር ካለ ይሄ በጣም ትልቅ ነገር ነው ማለት ነው። ይሄ ማለት ፐርፌክት ነው ማለት አይደለም፣ ምንም ችግር የለም ማለት አይደለም በመካከላችሁ። ግን ይሄ ነገር መኖሩ በራሱ ምን እንዲሰማሽ ያደርጋል? ትክክለኛው ፍቅር መሆኑን እንዲሰማሽ ያደርጋል ማለት ነው። እንደዚህ አይነት ፍቅር ካለሽ፣ እንደዚህ አይነት ነገሮች አሁን የጠቀስናቸው 10 ነገሮች ውስጥ እነዚህ ውስጥ ካለ አንቺ የፍቅር ህይወት ውስጥ እባክሽ ይህንን ፍቅር ተንከባከቢው። እንዲሁ እንደ ቀላል አትዩ። እስካሁን ካላገኘችው ደግሞ ከዚህ በታች ለሆነ ነገር እሺ ብለሽ አትቀበይ። ምክንያቱም ሁሉም ሰው ይገባዋል ይሄ ነገር፣ እውነተኛ ፍቅር ትክክለኛው ሰው ጋር መሆን ይገባሻል። ስለዚህ ዝም ብለሽ አትቀበይ። እውነተኛው ፍቅር ግራ እንድትጋቢ፣ ኢንሴኪዩር እንድትሆኚ፣ ራስሽ እንድትጠራጠሪ አያደርግሽም። አንቺ እንድትሻሻይ፣ ሰላም እንድትሆኚ፣ ሰላም እንዲሰማሽ፣ ሴፍቲ እንዲሰማሽ ነው የሚያደርገውና ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉት፣ ለምትወዱት ሰው ሼር አድርጉት። ከነዚህ ውስጥ ደግሞ ፍቅረኛሽ ያደረገልሽን ትክክለኛው ፍቅር አንቺ ጋር መጥቶ ከሆነ ፕሊዝ ኮመንት ላይ ጻፉልን፣ ማወቅ እንፈልጋለን። በቀጣይ ደግሞ ተመሳሳይ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉት ቻናሉን። ቀጣይ ቪዲዮ እስክንገናኝ ሰላም ሆኖልን